ብልህና የተማሩ ሰዎች ለምን ድሃ ይሆናሉ? አብዛኛው ሰው ለድካም እንጂ ለስትራቴጂ ወይም ለስልት ታማኝ አይደለም። 10 ዓመታትን ጠንክረህ ከሰራ በኋላ አሁንም እየታገልክ ያለኸው ለምንድን ነው? ብልህ የተማሩና ጠንክረው የሚሰሩ ሰዎች 10፣ 20 ዓመታት በኋላ ለምን በገንዘብ ይቸገራሉ? ስኬታማ የሚመስሉ መሐንዲሶችን፣ ስራ አስኪያጆችን፣ አልፎ ተርፎም ዋና ስራ አስፈጻሚዎችን አግኝቻለሁ። ነገር ግን በውስጣቸው ስለ ገንዘብ ይጨነቃሉ። እና ምን ብዬ አሰብኩ? ሀብት ምንም ያህል ጠንክረው ቢሰሩ የሚገኝ እንዳልሆነና ሌሎች የማይረዱትን ነገር በመረዳት ላይ የተመሰረተ ነው ብዬ እንዳስብ አደረገኝ። ሃይ ጋይስ እንዴት ናችሁ? ለቮይስ ኦፍ ዊል አዲስ ከሆናችሁና ዩቲዩብ ላይ ቁም ነገር ማየት የምትመጡ ሰዎች ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ በማድረግ ጀምሩ። ለምትወዷቸውም ሼር አድርጉላቸው። እስከ ፍጻሜው ድረስ አብራችሁን ቆዩ። መልካም ቆይታ። በዛሬው ቪዲዮ የረጅም ጊዜ ሀብት ግንባታ ሚስጥሮችና አደገኛ ስህተቶች ምንድናቸው የሚለውን እንመለከታለን። በመጀመሪያ ግን ከራሴ ተሞክሮ አንድ ታሪክ ልንገራችሁ። በሜካኒካል ኢንጂነሪንግ የተመረቅኩት። እናም ተምሬ ስመረቅ አንድ በጣም ቀላል የሆነ ነገር አምን ነበር። ጠንክሬ ሰርቼ ታግሼ እድል ይመጣል ብዬ ነበር። የሚገርማችሁ ከ6 ዓመታት በላይ ተቀጥሬ ሰራው፣ ታገስኩ። ጠብ ያለ ነገር ግን የለም። ለካስ ተሳስቼ ነበር። እናንተም ተሳስታችሁ ከሆነ አሁን በጥሞና አዳምጡ። ረጅም ዓመታትን ሰርተው ህይወታቸው ሳይቀየር ሲቀር ብዙ ሰዎች ኢኮኖሚውን፣ ስርዓቱንና አስተዳደጋቸውን ይወቅሳሉ። ነገር ግን እውነታው ጠንክሮ መስራት ብቻውን ሀብት አይፈጥርም። አንዳንዶቹ በቀን 12 ሰዓት ሰርተው ድሃ ሆነው ይቀራሉ። ሌሎቹ ደግሞ በትክክለኛ አቅጣጫ 6 ሰዓት ሰርተው ሀብት ይገነባሉ። ለምን? ምክንያቱም አብዛኛው ሰው ለድካም እንጂ ለስትራቴጂ ታማኝ ስላልሆነ ነው። ጠንክሬ ከሰራው ሁሉም ነገር አሪፍ ይሆናል። ይህ የመጀመሪያው የሚያስደስት ውሸት ነው። አቅጣጫችን የተሳሳተ ከሆነ ጠንክሮ መስራታችን ቶሎ እንዲደክመን ብቻ ያደርጋል እንጂ የተሻለ ሀብት እንድንገነባ ግን በፍጹም አያደርገንም። በህይወት ዘመናችን ሰርተን በቂ ሀብት እንዳንገነባ ያደረጉንን 5ቱን ውድ ስህተቶችን እንመልከት። አንደኛ፣ ከግልጽነት ይልቅ ምቾትን መምረጥ ወይም ኮምፎርት ዞን ነው። አማካይ ሐሳቢዎች ገቢን ሲያሳድዱ፣ ገንቢዎች ደግሞ እሴትን ያሳድዳሉ። ምቾት ጥሩ ስሜት ይሰጣል፣ ግልጽነት ግን ያማል። ምቾት በአስተማማኝ ስራ ውስጥ ቆይ፣ ስጋት አትውሰድ ይላል። ግልጽነት ግን ምን አይነት ክህሎቶችን እየገነባህ ነው? በምተኛበት ጊዜም ላንተ የሚሰሩ ምን አይነት ስርዓቶችን እየፈጠርክ ነው ብሎ ይጠይቃል። ጊዜን በገንዘብ መለወጥ ሀብት አይደለም፣ ህልውናን ማቆየት ነው። ጥረት ያለ ራዕይ ማለት በመሮጫ ማሽን ላይ እንደ መሮጥ ነው። እስኪያልብህ ትለፋለህ፣ ትሰራለህ፣ ትደክማለህ፣ ግን እዚያው ቦታ ላይ ነህ። ሁለተኛ፣ ከረጅም ጊዜ አቋም ይልቅ የአጭር ጊዜ ሽልማቶችን ማሳደድ። ዓለም ፍትሃዊ አይደለችም። ብልህ ስለሆንክ ብቻ አይሸልምህም። ዓለም የሚሸልመው ትዕግስትና ጽናት፣ ከሌሎች የበለጠ ረጅም ጊዜ መቆየት የሚችሉ ሰዎችን ነው። ብዙ ወጣቶች በ1 ዓመት ወይም በ6 ወር ስኬት ይፈልጋሉ። አብዛኛው ሰው በ1 ዓመት ውስጥ ሊፈጠር የሚችለውን አጋኖ ይመለከታል። በ10 ዓመት ውስጥ ሊፈጠር የሚችለውን ደግሞ አሳንሶ ይመለከታል። ሐቁ ግን በአጭር ጊዜ ውስጥ የሚገነባ ምንም አይነት ሀብት የለም። ለምሳሌ አሁን ስራ ላይ ከሆንክ እሱን ስራ ለማግኘት ስንት ዓመት ተማርክ? 15፣ 17 ወይም ከዛ በላይ። ያን ያክል ዓመት ተምረህ በመንግስት ወይም በግል መስሪያ ቤት ተቀጥረህ ሰርተህ አለቃህን ጎንበስ ቀና ብለህ አገልግለህ በሚከፈልህ ደሞዝ ደስተኛ አይደለህም። ስለዚህ የተማርክባቸውን ዓመታት 1/3ኛውን እንኳን ሳትለፋ በቂ ሀብት በ1 ዓመትና በ6 ወር እንዴት ልትገነባ ታስባለህ? ስለዚህ አስተካክለው። ሶስተኛ፣ ያለፈው ታሪክህ የወደፊት አቅምህን እንዲወስን መፍቀድ። ውድቀት ክስተት ነው፣ ማንነት ግን ውሳኔ ነው። ሰዎች አንዴ ይወድቃሉና ራሳቸውን ይፈርጃሉ፣ ውድቅ ይደረጋሉ፣ እናም ምኞታቸውን ያጠባሉ። ይህ ለምን በእኔ ላይ ይደርሳል የሚል መጥፎ አስተሳሰብን ያስባሉ። ሀብት የሚገነቡ ሰዎች አስተሳሰብ ግን ይህ ምን እያስተማረኝ ነው ብለው ራሳቸውን ይጠይቃሉ። ሀብት ፍጹምነትን አይጠይቅም፣ ጽናትን ይጠይቃል እንጂ። መውደቅ መነሳትን ይጠይቃል። በነገራችን ላይ መውደቅ ኖርማል ነገር ነው። መውደቅን የጀመርነው ደግሞ ገና ልጅ ሆነን ነው። ለመጓዝ ስንሞክር ብዙ ጊዜ ወድቀናል። ለመናገር ስንሞክርም ብዙ ጊዜ ተንተባትበናል። ሞክረን በመጨረሻ ግን አሳክተነዋል።
ዘላቂ ሀብትን መገንባትም ተመሳሳይ ነው። አራተኛ እንቅስቃሴን ከእድገት ጋር ማገናኘት ወይም ማያያዝ። ስራ ስለበዛብህ ብቻ ሀብት እየገነባህ ነው ማለት አይደለም። ብዙ ሰዎች ኢሜሎችን በመመለስ ስብሰባዎችን በመታደምና ትሬንዶችን በማሳደድ እጅግ በጣም ስራ ይበዛባቸዋል። መንቀሳቀስ ማለት መራመድ ማለት አይደለም። ገበያው የሚሸልመው ትክክለኛውን አቅም ማሳደጊያ ወይም ሌቨሬጅ እንጂ ትርምስን አይደለም። አምስተኛ ውሳኔ ሳያደርጉ ማበረታቻን ወይም ሞቲቬሽን ብቻ መቀበል። መረጃ ብቻውን ህይወትን አይቀይርም፣ ውሳኔ ነው የሚቀይረው። ውሳኔህን ወስን። ለምሳሌ ይህንን ቪዲዮ አይተህ ልትነሳሳ ትችላለህ፣ ነገር ግን ነገ ጠዋት ወደ አሮጌው ልማድህ ከተመለስክ ምንም አላደረግም። መነሳሳት ወይም ሞቲቬሽን ብቻውን ምርታማነት አይደለም፣ ውሳኔ ግን ምርታማነትን ያመጣል። ስለዚህ ወስንና ምርታማ ሁን። አሁን ደግሞ እውነተኛ ገንቢዎች ወይም ታላላቅ ሰዎች የሚከተሏቸውን 5 መርሆችን እንመልከት። መርህ 1 የረጅም ጊዜ ጨዋታን ያለማቋረጥ መጫወት። አብዛኛው ሰው የየወሩ ገቢና ፈጣን ድሎች ሱሰኛ ሆኗል። ገቢ በፍጥነት ሊያድግና በፍጥነት ሊጠፋ ይችላል። እምነት ግን ቀስ ብሎ ያድጋል። አንዴ ከጠነከረ በኋላ ለማጥፋት በጣም ከባድ ነው። መርህ 2 ከመፈለግህ በፊት ክህሎቶችን መገንባት። ልብ ብላችሁ ከሆነ ሰዎች አዲስ ክህሎት መማር የሚፈልጉት ስራ ሲያጡ ወይም ገንዘብ ሲያጥራቸው ተጨማሪ ገቢ ለማግኘት በሚል ነው። ትክክለኛ ሰዎች ግን ቀድመው ይዘጋጃሉ። እድል ዝግጁ እስክትሆን አይጠብቅህም። በድንገት ትመጣለች፣ በድንገት ትሄዳለች። ዝግጁ የሆኑ ሰዎች ብቻ ይጠቀሙባታል። መርህ 3 ትኩረትህን እንደ ትልቅ ሀብት መጠበቅ። በዛሬው ዓለም ትኩረት መበታተን ወይም ዲስትራክሽን መደበኛ የአኗኗር ዘይቤ ሆኗል። ብዙ ሰዎች ትናንሽ እድሎችን ማሳደድ ላይ ናቸው። የተወሰኑትና ሀብት የሚገነቡ ሰዎች ግን በአንድ ግልጽ ተልዕኮ ላይ ብቻ ትኩረት ያደርጋሉ። ይሄ ትኩረታቸው ደግሞ የሚፈልጉበት ደረጃ ላይ እንዲደርሱ ረድቷቸዋል፣ እየረዳቸውም ነው። መርህ 4 ገቢህን ብቻ ሳይሆን ስርዓቶችን ወይም ሲስተሞችን መገንባት። በዕለታዊ ጥረትህ ላይ ብቻ የተመሰረተ ገቢ ተሰባሪ ነው። መስራት ካቆምክ ገቢህም አብሮ ይቆማል። ያ ሀብት አይደለም፣ ጥገኝነት ነው። ገቢን መፍጠር ብቻ ሳይሆን አንተ ባትኖርም እንኳን ሊሰሩ የሚችሉ ስርዓቶችን እና መዋቅሮችን መገንባት መቻል ነው። መርህ 5 ሌሎች ሲደናገጡ ስሜታዊ መረጋጋትን ጠብቅ። በከባድ ጊዜያት ውስጥ ብዙ ሰዎች በጣም ደካማ ውሳኔዎችን ያደርጋሉ፣ ምክንያቱም ጫና ስሜታዊ ድክመትን ያጋልጣል። ሌሎች ሲደናገጡ ገንቢዎች ወይም ትክክለኛ ሰዎች ደግሞ ይመረምራሉ። ያንተ ስሜታዊ ቁጥጥር የገንዘብህን ጣሪያ ይወስናል። የረጅም ጊዜ ስኬት ስሜታዊ ጽናትን እንጂ ጥሩ የማሰብ ችሎታን ብቻ አይጠይቅም። የመጨረሻ መልእክት ልንገራችሁ። ዓለም ሀብት ላንተ ልትሰጥህ ዕዳ የለባትም። እድልን ብቻ ነው የምታቀርብልህ። እድል ዝግጁነትንና ድፍረትን ይሸልማል። እድል የሚመጣው በቂ ጊዜ በጨዋታ ውስጥ ለቆየ ጥረትና ትዕግስት ለተገናኙለት ሰው ነው። ከዛሬ ጀምሮ አንድ አረፍተ ነገር በውስጥህ ደጋግመህ ለራስህ እስኪ ንገረው። እኔ ኃላፊ ነኝ። ለክህሎቴ፣ ለትኩረቴ፣ ለልማዶቼና ለወደፊቱ የገንዘብ አቅሜ እኔ ኃላፊ ነኝ በለው። ይህንን ሙሉ በሙሉ አምነህ ስትቀበል ሰበቦች ኃይላቸውን ያጣሉ። ለምን እነሱ ማለትን ትተህ ለምን እኔ አልሆንም ብለህ መጠየቅ ጀምር። ሀብትን በቀጥታ አታሳድድ፣ ስኬትን አሳድ። ማበረታቻን ወይም ጊዜያዊ ሞቲቬሽንን አታሳድ፣ ዲሲፕሊን ወይም ስርዓትን አሳድ። እነዚህን መርሆች ለ1 ዓመት በቁም ነገር ከተገበርካቸው ጉዞህ ይቀየራል። ለ5 ዓመታት ከተገበርካቸው ደግሞ ህይወትህ ፈጽሞ የተለየ ይሆናል። አሁን ይህንን የመጨረሻ ሐሳብ ትችላችሁ ከማለፌ በፊት አንድ ተግባር እንድትፈጽሙ እፈልጋለሁ። ስለ ረጅም ጊዜ እድገት በቁርጠኝነት የምታስቡ ከሆነ ይህንን ቻናል ሰብስክራይብ፣ ቪዲዮውን ደግሞ ላይክ አድርጉ። ለእኔ ብላችሁ ሳይሆን ለራሳችሁ በምትገቡት ቃል ኪዳን መገለጫ። አጭር ጊዜን ብቻ ማሰብ ማቆም ላለበት ሰው ሼር አድርጉለት። ምክንያቱም ተራ ወይም አማካይ አስተሳሰብ በዝምታ ይስፋፋልና፣ ነገር ግን የገንቢ ወይም የትክክለኛ ሰው አስተሳሰብም እንዲሁ ይስፋፋል። እናም ወዳጄ የረጅም ጊዜ ሀብት በሚቀጥለው ወር ምን ያህል ገንዘብ እንደምትሰራ የሚለካ አይደለም።
ነገር ግን በሚቀጥሉት 5 እና 10 ዓመታት ውስጥ ምን አይነት ሰው እንደምትሆን የሚገልጽ ነው። ያንን ሰው ገንባ። ሀብትም በራሱ ጊዜ ይመጣል። እስከ ቪዲዮ ፍጻሜ ድረስ አብራችሁ ስለቆያችሁ ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ ስለምታደርጉ እጅግ አድርጌ አመሰግናለሁ። በሌላ ቪዲዮ እስክንመለስ ሰላም ቆዩ። ይመቻችሁ።